አይስልኝ አቶ ሽሎሞ ተናስተለና አቶ ፋሲል እንደምን አለ? እሺ አቶ ሽሎሞ እስቲ በመጀመሪያ ወደ ውስጣዊ ፖለቲካ ውይይታችን ከማለፋችን በፊት ያው ጦርነቱ በጋዛ እየተስፋፋ ነው። የተኩስ አቁም ስምምነት ላይ ለመድረስ የሚደረገው ጥረት እየከሸፈ እንደሆነ እየተነገረ ነው። ያለህን አስተያየት? ያውልህ ይሄ መንግስት አንድ ውሳኔ መወሰን አለበት ወይ አንደኛና ለመጨረሻ እስከ መጨረሻ ድረስ ሐማስን በኃይል ማስወገድ አለበት ወይ ደግሞ አቅም የለንም አልቻልንም ካለ ደግሞ በዲፕሎማሲ ስምምነቱ መሰረት ጦርነቱን አቁሞ የተጠለፉትን ወንድሞቻችን ማምጣት አለበት። ይሄ ጦርነት ያለው ጊዜ እስከጨመረ ድረስ ጊዜው እስከተራዘመ ድረስ በዓለም አቀፍ ደረጃ የሚመጣው ጫና አሁን እንደምናየው ከሆነ ማዕበል ነው ማለት ይቻላል። ስለዚህ እስራኤል የዲሞክራሲ ሀገር ናት። እስራኤል ከዓለም አቀፍ ማህበረሰቡ ተለይታ የምትኖር ሀገር አይደለችምና ጦርነቱን በተመለከተ ይህ መንግስት አንድ ውሳኔ መድረስ አለበት። ይህን ጦርነት አንድ አመት ከ8 ወር ተካሂዷል። አንድ አመት ከ8 ወር የተካሄደው እንደገና ለአንድ አመት ከ8 ወር ሊካሄድ አይችልም። በዓለም አቀፍ ደረጃ ያለው ተጽዕኖ እንደማንተ ከመግቢያ እንዳልከው ጊዶን ሳር የውጭ ጉዳይ ሚኒስትር ሊያስተባብሩ ይችላሉ ወይም ደግሞ እንግሊዝን ይሄ ነው ሊሉ ይችላሉ። በፋክቱንና እውነቱን በምናይበት ጊዜ ግን የአሜሪካ መንግስትም እየተወነነው የአውሮፓ ሀገሮች ከተጨመሩበት ወይም እነሱም ድሮም ቢሆን በጣም አይወዱንም ነበር። በተለይ የአሜሪካ መንግስት አቋም ወሳኝ ስለሆነ አሁን ስትራቴጂካዊ የሆነ የፖለቲካ ውሳኔ ያስፈልጋል። ስለዚህ አሁንም ቢሆን የቀሩት አጭር ቀናቶች ነው የሚሆኑ ለጦርነቱ የሚደረገው ድርድር ምንም አይነት ውጤት ከሌለው የእስራኤል ሀገር መንግስት እንቅጭ ያለ መመሪያ ለወታደሩ ሰጥቶ ለመከላከያ ሰጥቶ ሳምንት 2 ሳምንት ውስጥ ስራቸውን ፈጽሙ ብሎ መመሪያ መስጠት አለበት። ያ ካልሆነ ሊሆን የማይችለው ግን አቶ ፋሲል በጭራሽ ይህ ጦርነት ለረጅም ቀናቶች ሊካሄድ አይችልም። ዓለም አቀፋዊና ውስጣዊ ያለው ጫናም እየጨመረ ስለሚሄድ አንድ ውሳኔ ላይ መደረስ አለበት። ይህ መንግስት ጊዜ የለውም። ይሄ ነው ያቋም። ዶክተር ጸጋ ከሊኩድ ፓርቲ ክኔሴት አባል በአሁኑ ወቅት በክኔሴት ነው የምትገኘው። መጀመሪያ በስልክ ነበር ያሰብነው፣ አሁን ግን የተስተካከለላት መስሎ ስለሚታየኝ በዙም እናገኛታለን። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ ፋሲል። ጤና ይስጥልኝ አቶ ሽሎሞ። እንዲሁም ጤና ይስጥልኝ ዶክተር ጸጋ። ተመልካቾች እንደምን አላችሁ? ዶክተር ጸጋ የክኔሴት አባል፣ ውይይታችን የጀመረው ለመክፈቻ ወደ ፖለቲካ ጉዳዮች ዘገይት ብለን እንገባለን። ያለውን ተጨባጭ ሁኔታ ጦርነቱን በማስመልከት ነው። ምክንያቱም የተኩስ አቁም ስምምነት ላይ ለመድረስ የተደረገው ጥረት ሳይሳካ እንደቀረ እየተነገረ ነው። የእስራኤል መከላከያ ኃይል በከባድ ሁኔታ እርምጃዎችን እየወሰደ ነው በጋዛ። በመጀመሪያ ደረጃ ሁላችንም ማወቅ ያለብን ሁላችንም የምናስታውሰው እስራኤል ጦርነት አትፈልግም። ጦርነቱ የተነሳው ሁላችን እንደምናውቀው የሐማስ ሽብር ፈጣሪ ድርጅት ሌሎችም በተለያዩ አቅጣጫዎች እኛን ለማጥፋት ስለተነሱ ነው። በኢራን መሪነት በ7 አቅጣጫ እስራኤልን ለማጥፋት ነው። እስራኤል የጦርነት ፍላጎት የላትም። እስራኤል ምን ጊዜም ቢሆን የምትፈልገው በሰላም ለመኖር ነው። ነገር ግን ሰላም አልሰጡንም። ስለዚህ አማራጭ የለንም። አማራጭ ቢኖረን ኖሮ በደስታ አማራጭ ስለሌለን ያለው ሁኔታ ጠላቶቻችን ተዋግተን ድል እስካላደረግን ድረስ ወይም እስካላሸነፍን ድረስ መኖር አንችልም። ይሄ ነው ያለው። ስለዚህም ነው አሁን የእስራኤል መንግስት ይሄን ጦርነት የሚያካሂደው የተጠለፉትን ለማስለቀቅ የሐማስ ሽብር ፈጣሪ ድርጅትን ለማንኮታኮት። እነዚህ ሁለቱ ነገሮች አብረው የሚሄዱ ናቸው። የሐማስ ሽብር ፈጣሪ ድርጅት ካልጠፋ ሙሉ በሙሉ እኛ መኖር አንችልም ወገኖቼ። ጥቅምት 7 ቀን የነበረው በ2023 ዓ.ም እንደገና ሊደገም ይችላል። እና ስለዚህ አማራጭ ስለሌለ ነው እንጂ አማራጭ ቢኖር ኖሮ ሰላም ውል ሆኖ እነሱም እየመጡ እየጎበኙን እኛም እየጎበኘናቸው በሰላም መኖር እንፈልግ ነበር። ነገር ግን ሊያጠፉን ስለሆነ እቅዳቸው እኛ ደግሞ ጠላትን መቼም እስከሚያጠፋ መጠበቅ የለብንም። ለዚህም ነው የእስራኤል መንግስት በአሁኑ ሰዓት ይሄን ጦርነት እንደገና ለማጠናከር የተገደደው። አቶ ሽሎሞ እንግዲህ ጦርነቱ በአስቸኳይ ማለቅ አለበት ያልክ ነው።
ግን መጨረሻ ላይ መድረስ አለብን ነው የምትለው። በአንጻሩ ከግራ ክንፍ በኩል ቁጥራቸው አነስተኛም ቢሆን ጦርነቱ አሁን በአስቸኳይ መቆም አለበት፣ ጦርነቱ የፖለቲካ ጦርነት ነው እያሉ ነው። አንተ አመለካከት በዚህ ላይ ምንድን ነው? ጦርነቱ የፖለቲካ ጦርነት መሆኑ ምንም ጥያቄ የለውም። እንዴት ነው የፖለቲካ ጦርነት? ላስረዳ ላስረዳ። የተጠለፉትን ሰዎች ለማስለቀቅ ሲባል ጦርነቱን ገፍቶ አለመሄዱና ጦርነቱ በተቻለ መጠን እርገብ ብሎ የተጠለፉት ሰዎች በዲፕሎማሲ ሌሎች 190 እንደመጡት ሁሉ እንዲመጡ ማድረግ ይቻላል። ግን በዚህ መደራደሪያ መንፈስ ላይ አንድ ነገር አለ። እነዚህ ሰዎች ይምጡ ከተባለ በህይወት ያሉትን በአስክሬን የሚምጣ ከተባለ ጦርነቱ ማቆም አለበት። ጦርነቱ ሳያቆም እነዚህ ሰዎች በህይወት አይመጡ። ምክንያቱም ይህ ጦርነት ደግሞ እንዲያቆም እነ ስሞት ግቢር አይፈልጉም። ጠቅላይ ሚኒስትሩ በእርግጠኝነት ባለው ዓለም አቀፋዊ ጫናም በሚደረገውም ጦርነቱ እንዲያልቅ ይፈልጋሉ። ግን እሳቸው ጠቅላይ ሚኒስትሩ በሪዮት ዓለም አያምኑም እንደ ሐማስ እንዲደመሰስ እንዴት ጦርነቱ ይቆማል? ሐማስ አይደመሰስ ለነገር እኮ ነው። አይ ካስጨረስከኝ ጠቅላይ ሚኒስትሩ ሐማስ እንዲደመሰስ ይፈልጋሉ። ግን አሁን ያለው ሁኔታ የታክቲካ ጉዳይ ነው። የታክቲካ ጉዳይ ምን ማለት ያካሄድ ጉዳይ ነው። ጠቅላይ ሚኒስትሩ ለምሳሌ የሰሜኑን ጦርነት በሚያደርጉበት ጊዜ በሊባኖስ ላይ በተለይ በሂዝቦላ ላይ ድንጅ ተደረገ። ከሊታኒ በታች መውረድ የለባቸውም። ሂዝቦላ ጦርን መፍታት አለበት። ከዛ በኋላ ግን ሂዝቦላ በሚያደርገው እንቅስቃሴ ከስምምነቱ ውጭ ከሆነ እስራኤል ሂዝቦላ ትቀጠቅጣለች ተባለ። እስራኤል አሁን እያደረገች ነው። በየቀኑ ማለት ነው በየቀኑ የሚታዩትን ያን ስምምነቱን የሚያፈርሱን የሂዝቦላ መሪዎች እስከ ቤሩትም ሆነ የገባች እስራኤል እየደበደባቸው ነው። የዓለሙ መንግስት ተቀብሎታል። እዚህ ላይ ደግሞ መሆን የነበረበት ምንድነው? አሁን ጦርነቱን አቁሞ ሐማስ የጦር መሳሪያ መፍታት አለበት። ድንጅ ተደርጎ ማለት ነው እንዲፈታና እንዴ አለ እኮ ሐማስ እኮ ተናገረው አልፈታም አለ። ቆይ ስምምነት ይደረጋል ለሐማስ ለወደፊቱ እንዲፈታ፣ የጦር መሳሪያውን እንዲፈታ፣ ሐማስ ላይ አስተዳድር፣ እስራኤል ጦርነቱን ልታቆም ያው በሚደረገው ስምምነት መሰረት የተጠለፉ ሰዎች ሊለቀቁ። ይህን ካደረግን በኋላ የኛ ሰዎች እየተለቀቁ ሐማስ የጦር መሳሪያውን ማይፈታ ከሆነ ሐማስ ያለውን አስተዳዳሪነት የሚቀጥል ከሆነ እስራኤል ተመልሳ ገብታ በትልቁ እንዲያውም በአግሬሲቭሊ በሆነ መንገድ ሐማስን ማጥፋት ትችላለች። ለዛ ደግሞ የሰብአዊ እርዳታ ለሲቪሊያን ለነሱ እየሰጠች ማድረግ ትችላለች። አሁን እስራኤል የገባችበት መንቆር ነገር አለ። በአንድ በኩል የሰብአዊ እርዳታ እንዳይገባ እስራኤል ትፈልጋለች። ያው ኮሌክቲቭ ፓኒሽመንት ነው ወይ ሁሉ ሰው እንዲቀጣ ማለት ነው። በአንድ በኩል ደግሞ የኛ የተጠለፉት ሰዎች ከዚያ አብረው ይራባሉ፣ አብረው ሊሞቱም ይችላሉ በጦርነቱ ምክንያት። ስለዚህ ይህ ሁለቱ ነገሮች የተጠለፉትን ሰዎች ማስለቀቅ የሚለውና ጦርነቱን አግሬሲቭሊ ማካሄድ የሚባሉት ሁለቱ ነገሮች ሁለት አደጋ አለባቸው። አንዱ አደጋ የተጠለፉት ሰዎች በህይወት ላይ ላይገኙ ይችላሉ፣ ሊሞቱም ይችላሉ፣ ሊገደሉ ይችላሉ። ሐማሶች ፋናቲኮች ስለሆኑ የነሱ ሰው ቢገደል ቢራ ምንም ችግር የለባቸውም። በአንድ በኩል ደግሞ የዓለሙ ማህበረሰብ ተነሳስቶብናል ማለት ነው። እስራኤል ከዓለሙ ማህበረሰብ ግን ውጭ ልትኖር አትችልም። ስለዚህ ይህን ለማድረግ ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለመተግበር በእርግጠኝነት ፍላጎት አላቸው። ግን ስሞትሪች እና ቤንግቪር ይህን እንዲተገብሩ አይሰጧቸውም። ችግሩ ይሄ ነው። ዶክተር ጸጋ እንግዲህ በመጀመሪያ ደረጃ አቶ ሽሎሞ የተናገርከው ሁለት ነገር አለ። ከመጀመሪያው እስራኤል የምትፈልገው ሁለት ነገሮችን ነው። አንደኛው ሐማስን ማጥፋት ነው። ሐማስ ካልጠፋ፣ ሐማስ ካዛ ምድር ካልጠፋ ይሄ ነገር እንደገና ሊመለስ ይችላል። ከዛም ደግሞ ወገኖችን ማስለቀቅ ነው። እስራኤል ወገኖቿን ለማስለቀቅ የምታደርገው ጥረት የተጠለፉትን ይቅር በህይወት ያሉትን የሞቱትን አስክሬን ለመመለስ አይተናል። ከ43 ዓመት በፊት ጠፍቶ የነበረውን ወታደሯን እነሆ አጽሙን መልሳለች። አሁንም የኤሊ ኮሄን የኛ ሰው በደማስቆ የሱን አስክሬን ለመመለስም ጥረት አድርጋለች። ይሄ በእስራኤል ያለ ነው። ነገር ግን ሐማስ መጥፋት አለበት። ሐማስ ከትጥቁ አይፈታም። ሐማስ ትጥቁን ቢፈታ ኑሮ እኮ ጥሩ ነው ሽሎሞ። ሐማስ የሚለው ምንድነው? ተኩሱን አቁሙ፣ ከዛ በኋላ እንደፈለጉት እነሱ ሊኖር ነው፣ እንደገና ሊጠናከሩ ነው።
ይሄ ደግሞ የማይሆን ነገር ነው። ሐማስን ባለበት መተው ማለት እኛን አጥፋን ብሎ ራሳችን ለሐማስ መስጠት ነው። ያ ነው ትልቁ ጥያቄ። የፖለቲካ ጦርነት ነው የሚለው አቶ ሽሎሞ የግራ ክንፍ የፖለቲካ ፓርቲዎች ተቀናቃኞች ስልጣኑን ማግኘት ያልቻሉ በዲሞክራሲ መንገድ ህዝቡ ያልደገፋቸው በአሁኑ ሰዓት ነው 3 ዓመት እያስቆጠረ ነው መንግስትን በዲሞክራሲ መንገድ መቀየር ያልቻሉት የተለያዩ መንገዶችን ይፈልጋሉ። ምሳሌ ብሰጥ አቶ ሽሎሞ የትላንትናው ዕለት ንግግር የቀድሞ ምክትል የጦር ኃይሎች ኤታማዦር ሹም የቀድሞው የክነሴት አባል ያይር ጎላን የተናገሩት በእስራኤል ላይ ያሰሙት ንግግር ትልቅ ምስክር ነው። ራስን ለጠላት አሳልፎ መስጠት ራስን አሳልፎ መስጠት ብቻ ሳይሆን ራስን መጥላት ነው። የእስራኤል ጦርነት ባዛ የሚካሄደው ወታደሮቻችን ልጆችን እንደው የመግደል ልምድ ስላላቸው ነው ብሎ የእስራኤል ጄኔራል የነበረ በከፍተኛ ማረጋገሩን ያገለገለ መናገሩ የሚያመለክተው ነገ ጧት በውድድሩ ድምጽ የሚያገኝ መስሎት ነው መንግስትን የሚገለብጥ መንግስትን ለመቀየራቶች ለሞ በዲሞክራሲ መንገድ ምርጫው በሚመጣበት ሰዓት የሚፈልጉትን መምረጥ ይችላል። ነገር ግን የግራ ክንፎች ምን ችግር አለ መሰላቶች ለሞ ሎሎ ዶክተር ጸጋ እኔ አሁን መንግስት ይቀየራል እያልኩ አይደለም ኖ አስጨርሳትና መጣለው ወደ አንተ ጋር መጣለው ለምንድን ነው እኔ ያልኩት አቶ ሽሎሞ የፖለቲካ ጦርነት ነው ስላልከው ነው። የፖለቲካ ጦርነት አይደለም። ጦርነቱን እኛ አልጀመርነውም። ሐማስ ሊገለን መጥቶ በሙሉ ስንት ከ1200 በላይ ገሎ ጠልፎ አቃጥሎ ተመልከት 250 ሰዎችን ጠልፎ ወሰደ። እነዛን ለማስመለስ ሐማስን ለመዋጋት ጀግና ልጆቻችን ወንድሞቻችን ከፍተኛ ህይወት መስዋዕትነት ነው የከፈሉት በመክፈል ላይ ያሉት። እኛ እኮ አልፈለግንም ጦርነቱን ያመጣው ሐማስ ነው። ስለዚህ የፖለቲካ ምትለው እኮ ምርጫ ቀርቧል እንደገና ስልጣንን ለማግኘት ጦርነት ማካሄድ አለብን ህዝቡን ለማለት ነው። የግራ ክንፎች የሚያነሱት ይሄ በእውነት ያሳዝነኛል። ለምንድን ነው ብትል በእስራኤል ታሪክ ተቀናቃኝ መሆን ለፖለቲካ ዲሞክራሲ መብት ነው። የተቀናቃኝ ፖለቲካ ፓርቲዎችም ያስፈልጋሉ መኖር አለባቸው። ግን የተቀናቃኝ ፖለቲካ ፓርቲ መንግስትን መቀልበጥ የሚችሉት በዲሞክራሲ መሆን አለበት እንጂ እኔ ከሞት ሰርዶ አይብቀል እንደሚባለው እኛ ስልጣኑን ካልያዝን እስራኤል ትጥፋ የሚለውና እንዲህ አይነት ፖለቲከኞች በተለይ የቀድሞ ባለስልጣናት የነበሩ እንደ ኤሁድ ባራክ ኤሁድ ኦልመርት ሞሼ ቦጊ ያለውን ያኢር ጎላን ሌሎችም በከፍተኛ ማዕረግ ላይ ሀገራቸውን ያገለገሉ እነዚህ የሚናገሩት ናታንያውን ለማውረድ ነው። ናታንያውን ማውረድ የሚቻለው በድምጽ ብቻ ነው በሌላ ይሆን። አቶ ሽሎሞ ጸጋ ቀደመችና ወደዚህ ውስጥ ገባች። በሁለተኛ አጀንዳ አድርጌ ላቀርብ የነበረው ይሄንኑ ነው። በተለይ የዲሞክራት ፓርቲ ሊቀመንበር የሆኑት የቀድሞ ተጠባባቂ ሜጀር ጀነራል እንዲሁም ምክትል የጦር ኃይሎች ኤታማዦር ሹም ያደረጉት ንግግር ያው ጸጋ ጠቅሰዋለች። እንደ ጨዋታ ነው ልጅ የመግደል ሁኔታ በዚህ ነው መተርጎም ይቻላል። ልጆች የመግደል ሁኔታ የሚል ንግግር ነው የእስራኤል መከላከያ ሊወስዳል በማለት ነው ያሰሙት። ትላማታ ለውጠው ደግሞ ኖ ወታደሮችን ሳይሆን ያልኩት መንግስትን ነው ብለዋል። መንግስቱ ትዕዛዝ ይሰጣል፣ ወታደሩ ነው ተግባር ላይ የሚያውለው። ከህግ ውጭ ስለሆነ እስራኤል ዲሞክራሲ ሀገር ነች። ጥቁር ሰንደቅ ዓላማ የሚባል ነገር አለ። የሚሰጠው ትዕዛዝ እንደ ጥቁር ሰንደቅ ዓላማ ከታየ ያንን ትዕዛዝ ወታደሮችን ማክበር የለባቸውም። ይህን እያወቅን ሰውየው ጀነራል ሆነው ይህንን እያወቁ እንደዚህ ብሎ መናገራቸው በእውነቴ ነው። ለትላንት ማታ አንተም ተከታትለዋል ጸጋም ተከታትለዋል። በዓለም ዙሪያ ይሄው ተመልካቾች አስተያየት በዚህ ጉዳይ ነው የሚሰጡት። እንደዛ ብሎ ማለት ምንድን ነው? ናታንያውን ጠላው ማለት አገር ትጥፋ ማለት ነው እንዴ? የመደገፍ ያለ መደገፍ አይደለም። ያውለ እኔ ወደ ሰውየው ንግግር እመጣለሁ። ከዛ በፊት ግን አንድ ለዶክተር ጸጋኔ ባጭሩ ወደ ሰውየው ንግግር ላይ እንድናልፍ ብዬ ነው። እሺ ወደዛ ማልፋለሁ። ዝም ብላችሁ አዳምጡኝ። ያውለ እሺ ያውለ ይሄ መንግስት በሚያደርገው ወታደራዊ ጫና የተጠለፉት ወገኖቻችን አይመጡም፣ እየሞቱ እየቀሩ ነው። 190 መጣው የለም እስካሁን ድረስ 190 የመጡት በዲፕሎማሲና በንግግር ነው። ትንሾች ብቻ ናቸው። ነው ተሳስተሃል። የውትድርና ግፊት ባይኖር ኖሮ ኦኬ አስጨርሱ ያ ዶክተር ጸጋ ያ አንቺ የምትሰጪው ትርጉም ነው። እኔ ደግሞ የምሰጠው በተግባር የሚታየውን ነገር ነው። እኔ በተግባር የሚታየው ነው። ቆይ እስካሁን ድረስ ሐማስ ተጨንቆ በሚደረገው ወታደራዊ ጫና ልልቀቃቸው ብሎ ለቀቀው የለም። ለምሳሌ አሌክሳንደር የሚባለው የአሜሪካ ዜጋ በምንለቅበት ጊዜ አሜሪካውያኖች
ከሐማስ ጋር ቀጥታ ተነጋግረው የሰብአዊ እርዳታ እስራኤል እንታስገባ እናስገድዳታለን በማለት ትራምፕ የቀይ ክንፍ ሲያንጨበጭብለት የነበረው ፕሬዝዳንት አሁን ጭራሽ እኛንም መስማት ማይፈልጉ አቶ ፋሲል ስምን አዳምጠኝ እኔም አዳምጣለሁ እኮ ታውቃለህ እንደማዳምጥህ ስለዚህ እነዚህ የተጠለፉ ሰዎች ሊመጡት የሚችሉት ዲፕሎማሲያዊ በሆነ መንገድ እንጂ በወታደራዊ ጫና አንደኛ በስተት የኛ ወታደሮች ሊገሏቸው ይችላሉ ሁለተኛ ደግሞ ወታደሮች በሚደርስበት ጊዜ ደግሞ ሐማሶች ገለዋቸው ሊሄዱ ይችላሉ ስለዚህ አሁን ያለው አማራጭ ምንድነው ዶክተር ጸጋ መጥተው ወታደራዊ ጫና ምንም አይነት መፍትሄ ለነዚህ ቢሆንና ሬሳዎችን አያስመጣቸው ኦኬ ወደ ያይር ጎላን ወደ አዎ ስለዚህ ለዛ ነው የፖለቲካ ውሳኔ ነው ያልኩት ራሱ ስሞትሪች እና ቤንግቪር እንዲያውም የተጠለፉ ሰዎች እንዳይመጡ እኔ ብዙ ጊዜ እንዳያደርግ አሪግ ያለው ተበልጾ ምን ያገናኘው ስለዚህ እኮ አይደለም እኮ ያይር ጎላን የተናገረው እኮ ወደ ያይር ጎላን ማለት እኔ እንደመስለኝ ከሆነ ያይር ጎላን የተናገረው ንግግር አጸያፊ ያነጋገር ነው መባል የማይቻል ነገር መሆን የማይባል ነገር ነው የተናገረው ሰውዬ ግን ይህን ካልኩ በኋላ ግን ሁሉ የቀይ ክንፍ ተነስቶ ያንጨበጨበ ያለው ይህ ሰውዬ በተሳሳተውና መነገር የማይባቸው ነገሮች ይሄ ለምሳሌ 3 ልጆች ወታደር ልጆች አሉ ስለዚህ እኮ ነው የምልህ ወታደር ልጆች አሉ ስለዚህ እኮ ነው የምልህ ወታደሮች ልጆች አሉ ተዋጊዎች ናቸው እና የኛን ልጆች የሚያደርጉት መንግስት የሚልካቸው እንደዚያ ብሎ መናገር መሆን የማይገባውና መነገር የማይባለው ነገር ነው ግን ብዙ ጊዜ አህያውን ሲፈሩ መደላድሉን ይላሉ ማለትም እነ ዶክተር ጸጋ እየተናገሩ ያሉት የቀይ ክንፍ ተናጋሪዎች ተናገር ሰምቻቸዋለሁ ልክ ያይር ጎላን አሁን ጦርነቱን አሸናፊ እንዳንሆን እነ ኦልመርትን ይሄዳሉ ተቤት የተቀመጡትን በፊት የነበሩትን ኦልመርት ላንተና ምሽት ተናጋሩ እኮ አቶሽ ነው የናንተ ኃላፊነት ምንድነው አሁን ለምሳሌ የቀይ ክንፍ ተናጋሪዎች ለምሳሌ መነገር የማይቻላቸው ነገሮችና ወታደሮቻችን ለጦርነት የሚያጋልጡ ነገሮች አሉ ለምሳሌ ባለም ወንጀል ተጠያቂ እንዲሆኑ የአዛን ህዝብ እናጠፋዋለን ያዛን ህዝቦች እናስርባቸዋለን ያዛን ህዝብ ለምሳሌ እነ አተርቢያን እነ ራሶች ስሞትሪች የሚናገሩት ንግግር ለምሳሌ የኛን ወታደሮች ለወንጀል አጋልጦ የሚሰጡ ንግግሮች አሉ ነገ ከፈለክ አቶ ፋሲል እኔ 6 ገጽ የተናገሩትን አቅርቤያለሁ የቀይ ክንፎች የሚናገሩት ማለት ነው ስለዚህ ያይር ጎላን የሚናገረው ነገር መጥፎ እንደመሆኑ መጠንና የኛን ወታደሮች ለመጥፎ ነገር እንደሚያጋልጥ ሆኖ እኔ ከዶክተር ጸጋ ሰምቻ አላውቅም አዛት ደምሰስ ያዛ ሴቶች ይጽፈሩ እናስረባቸው የሚልልብ እና ሴንገር በሚሆንበት ጊዜ ያዛት መራብ አለበት ከተባለ ለምን ነው ወጥቶ ማንጨብጨቡ ይሁሉ ለምን አስፈለገ ስለዚህ ያይር ጎላን የተናገረው ነገር ትክክል አይደለም ግን እሱ የተናገረው ነገር ብቻ ያጎሉ የቀይ ክንፎች ደግሞ ይጨፍጨፉ ይገደሉ ያዛ ህዝቦች የሚሉትን የማያስፈልግ ነገር መናገርም ተገቢ አይደለም ኦኬ ስለዚህ ወታደሮቻችን ስራቸውን በእነሱ በንጹህና መስራት አለባቸው ኦኬ ኦኬ ሁሉ ጊዜ የግራ ክንፎችን መወንጀልና ይህ መንግስት ኃላፊነት መውሰድ አለበት ለሚደረገው አዛ ለሚፈጸመው ስርዓት ሁሉ ለጥሩም ለመጥፎም መንግስት ኃላፊነት መውሰድ አለበት የተጠለፉት ሰዎች እዛ ከመሬት በታች እየተሰቃዩ ላሉትም ኃላፊነት መስጠት ኦኬ አቶ ሽሎሞ ጊዜያችን ይሄደ ነው ለጸጋ ቆይ ጸጋ ልመጣልሽ ነው ለጸጋ ቦታ እመጣልሻለሁ ጸጋ ለመጠየቅሽ ነገር እኔ በእውነቴን ነው የምለው ያው ማለትም ይከበቡ ይወጠሩ ሲባል ነው እንጂ ከቀኝ ክንፍ ቤንግቪርም ቢሆን ስሞትሪች ልጆች ይገደሉ ብሎ ሲናገር አልሰማውም ሁለት ለማለት እልክልሃለሁ እሺ ጸጋ ቀጥይ ይሄንስ እንዴት ታዋለሽ እኔ ልመልስ በመጀመሪያ ደረጃ አቶ ሽሎሞ ለተናገርከው ወታደራዊ ጫና ነው ድርድር ያስፈልጋል ድርድር መሆን የለበትም አይደለም ነገር ግን ሽብር ፈጣሪ ድርጅት ሐማስ ከፍተኛ ግፊት ያደረግነው በወታደራዊ ኃይል ነው ውትድርና ኃይል ጫና ባይኖርና እነ ሲኒዋር እነ ኻኒየ የህዝቡላ መሪ ናስራላ መሐመድ ደፍ የስሪዋን ወንድም እነዚህ ባይገደሉ ኖሮ እነዚህን ሰዎች ማስመለስ አንችልም ነበር እነሱ የሚፈሩት አትርሱ የሐማስ ሽብር ፈጣሪ ድርጅት ከፍተኛ መሪዎች የሚፈሩት
ራሳቸው እንዳይሞቱ ነው ያ ብቻ ነው ስለዚህ የጦርነቱ ግፊት ነው እንዲለቁ ያደረጋቸው ሌላው ሁለተኛው ኤዳን አሌክሳንደር የአሜሪካ ዜግነት ስላለው ተለቀቀ ለሚለው ከ190 በላይ የሚሆኑ የተጠለፉትን የእስራኤል መንግስት ያስመልስ የእስራኤል ዜግነት እንጂ የሌላ ሀገር ዜግነት የላቸውም ፖለቲከኞች ተቀናቃኝ የፖለቲካ ፓርቲዎች አጀንዳ አድርገው አሜሪካዊ ስለሆነ የተለቀቀ ሌሎቹን እንዳልተለቀቁ አድርገው የሚያወሩት የስም ማጥፋት ዘመቻ ነው ሌላው ሁለት ተጨማሪ ረሃብን በተመለከተ ምግብ የኔ አመለካከቴ ባዛ ወይም በጋዛ ያሉ ሰዎች መራብ የለባቸው እርዳታ ያስፈልጋቸዋል ግን ያ እርዳታኛ የምንፈልገው በቀጥታ ለነሱ እንዲደርስ ነው እስካሁን ድረስ የሚላከው የእርዳታ ምግብ በሙሉ በሐማስ እጅ ስለሆነ ሐማስ ለምን ይሸጣዋል ለምን አስጨርሳቶች ለማስጨርሳት ያ ምግብ የሚተላለፈው በሐማስ ስለሆነ ሐማስ ለፈለገው ሰው ይሰጣል ሐማስ እንደፈለገው ይሸጣል ያጠራክራል ለምን እስራኤል ይሄንን በማከፋፈሉ በኩል ወታደሮች እንዲሰጡ አልፈለገችም የእስራኤል ወታደሮች እኛ ብዙ ኃይል የለንም ወገኖቼ ውድ ልጆቻችን የህይወት መስዋዕትነት እየከፈልን ነው ሽሎሞ 3 ልጆች ወታደር አሉ ብለሃል የኔ ልጅም ተዋጊ ነው የሁላችንም ልጆች የሁላችንም ወንድሞች ተዋጊ ናቸው ሁሉም በየዘመኑ እኛ እንዲጎዱብን አንፈልግም የሰው ህይወት በእስራኤል ሀገር ምን ያክል ክብር እንዳለው ምናውቀው ነው እንደ ሐማስ ሽብር ፈጣሪ ድርጅት አይደለም ሴቶችንና ልጆችን ከለላ በማድረግ የሚዋጋ ኃይል አይደለም የኛ ስለዚህ የእስራኤል መከላከያ ኃይል ይዋጋ እንጂ ምግብ ማከፋፈሉን በተመለከተ መሆን የለበትም የሚል ነበር ነገር ግን ሌላ አነሳው ጥያቄ ያለው ተሽሎሞ ትክክለኛ ጥያቄ የሐማስ ሽብር ፈጣሪ ድርጅት ምግብን በማከፋፈል በኩል እንዲራቡ የሚለው ባለም አቀፍ ህግ መሰረትም እኛ የእስራኤል መንግስት የእስራኤል መከላከያ ኃይል ውጊያውን ሲያካሂድ ዜጎች እንዲጎዱ አይፈልግም ግን ለጋዛ ለአዛናዋሪ ዜጎች እኛ አይደለንም ተጠያቂዎች እኛ ጥንቃቄ ነው ተጠያቂው የሐማስ ሽብር ፈጣሪ ድርጅት ነው ተጠያቂው በእነሱ ስም የሚጠቀመውና ተጠልሎ የሚገኘው ነው ስለዚህ መሆን ያለበት በመጀመሪያ ደረጃ እኛ ጦርነት አልፈለግንም ጦርነቱን ያመጡብን እነሱ ነው እንዳመጣጣቸውን መልሳለን በሰባት አቅጣጫ ሊያጠፉን የነበረው ታጊ ናስራላ ይጠፋር ብሎ ይጠበቀ ነበር ናስራላ ጠፋየው የሰሜኑ ክፍል ሁኔታ ተለወጠ እስማኤል ኻኔ ከተኛበት በኢራን ዋና ከተማ ተሂራን አልጋው ተደለ ይሄው ደረገኝ የሚላለው አይደለም የመን የሚገኙ ሁቲም የሚተኩሱት እኛ ከየመኖች ጋር ድንበር አጋጥሞን ስለዚህ አቶ ሽሎሞ እንደ የአይር ጎላን አይነቶች የሚናገሩት ንግግር ከፍተኛ ባለስልጣን የነበሩ አሁን ቅድም ያልከው የግራ ክንፎችን ቀድሞ ከፍተኛ ባለስልጣን አሁን ከቤታቸው ቁጭ ያለው የምትለው አርፈው እኮ አልተቀመጡም አርፈው ቢቀመጡ ጥሩ እኮ ነው የእስራኤልን ስም እያጠፉ አገራችንን ለሌላ ጠላት አሳልፈው እየሰጡ ነው እነሱ የሚናገሩትን ጠላቶቻችን የአረብ የመገናኛ ዘዴዎች እየተጠቀሙ ነው ኤሁድ ኦልመርት ያረጀ ሰውዬ በወንጀል ተጠርጥሮ ፍርድ ቤት ቆሞ ጉቦ የተቀበለ አርፎ መቀመጥ የለበትም ሰምተናል ትላንትና በቢቢሲ ያለውን ኤሁድ ባራክ አርፎ መቀመጥ አይችልም አቶ ሽሎሞ አንተ እንደምትላቸው እንኳን አርፎ ቢቀመጡ ማን ያከብራቸዋለን አርፎ አልተቀመጡም ያም ሆኖ ለጠላት ነው አሳልፈው ይሰጡን ለዛም ነው አቶ ሽሎሞ ፋሲል አይታችሁ ከሆነ ትላንትና የአይር ጎላን በፖሊስ መመርመር አለበት ለፍርድ መቆም አለበት የክርስቲያን አባል አይደለም ሐሲኑት የለውም ዶክተር ጸጋ አሁን ብዙዎቹ የጠየቁት ስልጣኑንም መነቀፍ ዳርጋው መውረድ አለበት እነዚህ ከሽብር ፈጣሪ ተለይቶ አይታዩም የሽብር ፈጣሪ ተባባሪ ሽብር ፈጣሪ ነው 10 ሰከንድ አለ ጊዜ የለን በ10 ሰከንድ የምሰጠው መልስ ካለ 10 ሰከንድ እኔ አንድ ነገር መለዋለሁ ጊዜ የለን በ10 ሰከንድ ኦኬ እሺ ቀጥል እኔ እንደሚመስለኝ ከሆነ አሁን ዶክተር ጸጋ በወታደራዊ ጫና ነው የተጠለፉትን ማስለቀቅ የሚለው አይሰራም ምክንያቱም እስካሁን ድረስም አልሰራም ይሄም አልሰራም አሁንም አይሰራም ወደፊትም ሁለት እነሱ ይሙቱም ቶሎ ከተፈረደ ይቻላል ችግር የለው ግን ይሄ አንዱ ሁለተኛ ደግሞ የሰባዊ እርዳታውን ጉዳይ በተመለከተ ዶክተር ጸጋ የቆይታችሁ ነው አመት ከ8 ወር በሁሉ ጊዜ የሰባዊ እርዳታ በሚመጣበት ጊዜ ሐማስ የሚቀበል መሆኑን ያውቃል ይሄ መንግስት ያወቀ ከመጀመሪያው ጊዜ ጀምሮ ገና በባይደን ጊዜ ጀምሮ
ቆይ አተፋዘ ነው ጊዜ የለንም የኛ ወታደሮች የሚያስለቅቁትን ቦታ ሌላ ተመራጭ ሰው ፍጠሩና የሰብአዊ እርዳታውን ይሰጠው በሚባልበት ጊዜ ሐማስን ማከፋፈል እየተባለ ሐማስ ያከፋፈል ቆይቷል አሁንም ቢሆን በነገራችን ላይ አሁንም በትላንትናው ዕለትም ከነገው ወዲያም የሚመጣውን እርዳታ የሚያከፋፍለው ሐማስ ነው ይሄ የሚያከፋፍለው መሆኑን ግን እርግጠኛ ነን ወደፊት ምን ይሆናል አቶ ሰሎሞን ሞላ ይቀድሞ አዛን በተመለከተ ይህ መንግስት ፌላሪቲ አጋጥሞታል በዓለም አቀፍ ደረጃ አሁን እኛ ችግር ላይ ነው ያለው ይሄ ነው ሐቁ ይሄ ነው ነው እሱ ወደፊት የምናየው ነው እንዳልከው ሁሉም ነገር አቶ ሰሎሞን ሞላ ዶክተር ጸጋ ፋንታውን ዶክተር ጸጋ አቤት አምስት ሰከንድ ጊዜ የለንም ሌሎች በአጠቃላይ ያለንበት ሁኔታ ቀላል አይደለም ግን ማሸነፋችን ድል መጎናጸፋችን የማይቀር ነው ለጠላቶቻችን እርዳታ የሚሰጡ የሚተባበሩ እንደፈለጉት የሚናገሩ ልክ ስነ ስርዓትን ያለፉ እንደ ያይር ጎላና አይነቶች ለፍርድ መቆምና እስር ቤት መግባት አለባቸው አመሰግናለሁ ዶክተር ጸጋ አቶ ሽሎሞ ገና ሰሞኑን ምን ጨምራለን እንደገና ደግማለሁ ከናንተ ጋር አልጨረስንም በማከለ ላይ ያቆረጥነው በጣም አመሰግናለሁ ስላነጋገራችሁን ተመልካቾቻችን በጉጉት ነው የተመለከቷችሁ የተከታተሏችሁ እያየው ነው አመሰግናለሁ